መላልሰናል ለምንድነው ታዲያ መካከለኛው ምስራቅ ውስጥ በመጀመሪያ ደረጃ አንድ ነገር መመለስ ያለብን ሁሉም ሰው ማወቅ ያለበት በኢራንና በእስራኤል ያለውን አንድ ክሊር ነገር እናስቀምጥ የሁለቱም ስጋት በቀደም አስቀምጫለሁ መስጋታቸው ችግር የለም ግን ለምሳሌ በዓለም አቀፍ ደረጃ የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ያወጣውን ስምምነት ኢራን ፈራሚ ነች እስራኤል ፈራሚ አይደለች የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ኢራቅ ውስጥ ገብቶ ማንኛውም ነገር ክትትል ያደርጋል እስራኤል ውስጥ መግባት አይችልም የዓለም አቀፉ አቶሚክ ኢነርጂ ባቀረበው ሪፖርት መሰረት ኢራን ለከፍተኛ ዘግናኝ ወደሆነ ምን ማዕቀብ ተጥሎባታል እስራኤል ውስጥ ምርመራም የለም ማዕቀብ የለም እስራኤል በፈረንሳይ ገዛ ኒኩለር ቦምብ undeclared but acknowledgeable ነው የሚሉት አላት ተብሎ ይታመናል ፋክቱ ይሄ ነው this is ምንድነው the nuclear what double standard የኒኩለር ፖሊሲ ራሱ የደብል ስታንዳርድ ነው አንዱ ይፈተሻል አንደኛው አይፈተሽም ይሄ ነው እቺ ዓለም እንጨርሰው making our control hegemonic power establish ማድረግ አለብን የጠቅላይ አግላይ ግን የአሜሪካ ኢንትረስት ነው ወይ ነው ጥያቄው የአሜሪካ ዝቮት ያደረገው ጥያቄ ነው ወይ ነው መካከለኛው ምስራቅ ማመስ እንዳይረጋጉ ማድረግ መንግስታቸው መድፋት የአሜሪካ መንግስት የአሜሪካ ህዝብ ለዚህ ቮት አላረገም ክላርክ ምናኑ ጀነራል this is የፖሊሲ ኩ ነው ከዚህ በላይ ምንለው የለም ታዲያ ከእስልምናና ክርስትና ጋር ምን ያገናኛል ለምንድነው መካከለኛው ምስራቅ ውስጥ ሳውዝ የሚተራመሱት ምን ተፈልጎ ነው ሪሊ ሰላም ነው ስቴቢሊቲ ነው ብልጽግና ነው ኦኬ ሱስ ኮነ ለምን ሴሌክቲቭ ዲፕሎማሲ ይተከማሉ ይሄንና ያዋል መጀመሪያ ግን ለምንድነው ከእስልምናና ክርስትና አይገናኝም ይሄ የሚለውን ቀጥለን እንመልከተው ፈንታሎች ነን ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ just war ነው ይሏል ሚድል ኢስት ውስጥ ለምን just war አለው ይራሱ መጀመሪያ አላቅም በአማርኛ ፍታዊም በለው ፍታዊ ጦርነት ቢባል መቼም አይኖርም ፍታዊ ለማለት ራሱ በጣም ከባድ ነው ግን አለ ወይ ነው የጦርነት እንግዲህ just ለማድረግ የሚጠቀሟቸው የተለያዩ ተርሞች አሉ ዋና ግን አላማቸው ምንድነው አብዛኞቹ የሚሊተሪ ኢንተርቬንሽን ነው የሚጋብዙት አብዛኞቹ እንዴ በቀላሉ ምንያው ነገር አይደለም ይሄ አንስተም ምንለው ለምሳሌ አሁን ለምንድነው ሚድል ኢስት ውስጥ ይሄ ሁሉ ነገር የመጣው ካልን መጀመሪያ በአለም ላይ የኦይል ኤንድ ጋዝ የነዳጅና የተፈጥሮ እንግዲህ ጋዝን በለው ያው ጋዝ አለ ናፍጣና እንግዲህ ኦይል እንደማለት ነው ነዳጅ 55% የሚሆነው በአለም ላይ በእስልምና እምነት ተከታዮች ግዛት ውስጥ ያለ ነው ይሄ የፈለጋችሁበት ሪፈረንስ መውሰድ ይችላል 55% በእንደዚህ አይነት ቦታ ያለ ነው ለምሳሌ ዝም ብለን ብንወስድ ከአንድ እስከ 10 ያሉትን ብንወስድ ለምሳሌ አንደኛ በአለማችን ላይ የኦይል ሪዘርቭ ያላት ማን ነች ቬኔዙዌላ ነች ላቲን አሜሪካ ሁለተኛ ሳውዲ አረቢያ ነች ሶስተኛ ካናዳ አራተኛ ኢራን አምስተኛ ኢራቅ ስድስተኛ ሩሲያ ሰባተኛ ኩዌት ስምንተኛ ዩናይትድ አረብ ኤሚሬት ዘጠነኛ ዩናይትድ ስቴትስ አስረኛ ሊቢያ ናቸው ቀደም ፖሊሲ ከተደረገዎች እዚሁ ስንቱ ተመቷል ሊቢያ ተመታለች ኢራቅ ተመታለች ኢራን የቀረችው
ለምንድነው ሳውዲ አረቢያና ኩዌት ዩናይትድ አረብ ኤሚሬት ያልተመቱት? ከእስልምናና ክርስትና የሚያገናኘው ከሆነ ሁሉም እንደውም ሳውዲ አረቢያ ትልቁ ሐጂ የሚከድበት ነው። ለምሳሌ እኔው እስቲ ይሄን ቪዲዮ እዚህ ጋር ያለ ቪዲዮ ለምሳሌ እንመልከተው፣ ሲምፕሊ እንመልከተው ሁላችንም እንዲገባ ማለት ነው። ቆይ እዚህ ጋር ላሳያችሁ። ይሄ ለምሳሌ ዶናልድ ትራምፕ የት ሲገቡ ነው? ሳውዲ አረቢያ ነው። ሳውዲ አረቢያ ላይ ለምንድነው ቦምብ ያልዘነበው? ሳውዲ አረቢያ ላይ ለምንድነው አሜሪካ ጦርነት ማታካሄደው? ይሄን ከእስልምናና ክርስትና ጋር የሚያገናኘው ነገር የለም። ዋናው ሪሶርስ ነው። ዩናይትድ አረብ ኤሚሬትም በጣም የሚገርም ሁኔታ ነው የተቀበሏቸው። እነዚህ ስታዩ ዋኢራቅ ዋኢራን ካላችሁ እነዚህን ምንድነው ቅድም ብለዋል ከሶቪየት ህብረት ቅሪት ያላቸው መወገድ አለባቸው። 10 ዓመት ነው የፈጀብናል አሉት፣ ግን ከዛ በላይ ፈጅቶባቸዋል። ስለዚህ በዚህ መልኩ ነው ይሄን ግንዛቤ መውሰድ ያለብን። ከእስልምናና ክርስትና ጋር ያገናኘው ወደ ተነሳን ነጥብ እዚህ ጋር ስንመለስ አሁን ይሄን ጠራን። እነዚህ ነገሮች ቬኔዙዌላም ከአሜሪካ ጋር ያላት ምንድነው? ስንት ነው? አንድ ቬኔዙዌላ ላይ ማዕቀብ ተጥሏል። ግን የቬኔዙዌላው ፕሬዝዳንት ማዱሮ የቦይንግ ምርት የሆነ በጣም ሌክዠሪ የሆነ አውሮፕላን ከሆነ ሀገር ብቻ ይገዛል። ከዛ አሜሪካ ጥግ ያለች ኤልሳልቫዶር ይመስለኛል ለጉብኝት ነው ለምናም ብቻ እዛ በሄደበት በአሜሪካን ማሪን ፎርስ ቁጥጥር ላይ ሆና ቦይንጓ አብረው አሜሪካ ወስዷታል። ነጥቀው ማለት ነው። ቬኔዙዌላ እንግዲህ በዓለም አንደኛዋ ነች። ናሽናል ኢኮኖሚ ወይም ኢኮኖሚያቸውን ግሎባላይዝ ያላረጉት። ግሎባላይዝድ አድርግ ስትባል ኢኮኖሚ ምን ማለት ነው? የግዛት አንድነት ሉዓላዊነት የመሬቱን ያየሩን ተውና በኢኮኖሚ ምን ያደርጓል ማለት ነው? ሉዓላዊነትንም የግዛት አንድነትንም ጥሰው ወደነሱ ነፃ ህዝብ ወይም ነፃ አስተሳሰብ ወዳለው ይቀላቅሏል ማለት ነው። በተለይ ወርልድ ባንክና አይኤምኤፍ ቤት ገባ ማለት እነሱ ጋር ተቀላቅለሃል ማለት ነው። ይሄ ነው ቬኔዙዌላ፣ ቻይና፣ ሩሲያ፣ ኢራን ለዚህ ለግሎባል ኢሊቱ ለግሎባል ኢኮኖሚ ለሚያሽከረክረው ነፃ የኢኮኖሚ ኮሪደር አልፈጠሩልንም፣ ሀብታቸውን ማስተዳደር መቆጣጠር አልቻለም ተብሎ በኢላማ የተቀመጡ መቼ እንዳይመቷቸው እግዚአብሔር ነው የሚያውቀው። ወይ እነዛም ጠንክረው ኒኩለር በተለይ ቻይና፣ ሩሲያ፣ ህንድ፣ ፓኪስታንም ሰሜን ኮሪያ መሄድ የለም መጠፋፋት ነው የሚሆነው። እዚህ ላይ አሁን ስንመጣ በደም መረዳት ያለብን ጉዳይ አይገናኝም። ከነዚህ ከእስልምናና ክርስትና ጋር አይገናኝም። ታዲያ ምንድነው? ይሄን ሀብት የመቀራመት ፍላጎት ነው ያለው። ቀደም ነግሯቸዋል። ዲስታብላይዝ ማድረግ ነው። ግን ምንድነው የሚያደርጉ ነው? ይሄን ለመውሰድ ህዝብ ማመን አለበት። ህዝብ የገነስት ወዳንተ እንዳይመጣ ዓለም እንዲያምን ይፈልጋሉ። ከፍተኛውን ስራ የሚሰራው ሚዲያ ነው። ለምሳሌ አሁን አንድ ቀላል እዚህ ጋር ባሳያችሁ የታላው ዋር ማለት ፍሬም ነው። ከዛ ወርድ ትመርጣለ ሳይል ጸጥ ሚሉ አሁን ለምሳሌ ሳውዲ አረቢያ ምናምን ነው ኩዌት አስተያየት ማይሰጡትም የጦርነቱ ደጋፊዎች ናቸው። በነገራችን ሳይለንት በራሱ እገዛ ነው። ለምሳሌ አሁን ዝም ብላችሁ ሚዲያ ላይ ተከታተሉ እስቲ ለማየት በኢራንና በእስራኤል መካከል አሁን ባለው የሚኒስትሪ ሚዲያ ቃል አጠቃቀም ላይ እንኳን ብትሄዱ
ፓተርኑ መጀመሪያ ከዋር በፊት መስተካከል አለበት ለምሳሌ precision strike የሚሉት ለማን ነው እስራኤል precision strike አረጋች ነው የምትባለው self defense measure ነው ወሰደችው ትባላለ ከዛስ መጨረሻ ላይ eliminate threat ትባላል አሁን የጀነራሎቹ ምናሴ ሚኒስትሪም ላይ ዋና ስጋቶቿን አስወገደች eliminate ተደረጉ ነው የሚሉት ከኢንተርናሽናል ሎ ከሉዓላዊነት ጋ ማንንም የሚያስረዳ የለም አም ፕሪኤምፕቲቭ ብላ self defense ነው ብላ የጀመረችው ማን ነች እስራኤል ነች ኢራን ስትመልስ ሚኒስትሪ ሚዲያ ላይ ሄዱና ይሁት ምን እንደሚለው escalation ወርዶቹ ነው የምላችሁ aggression unprovoked attack ይላል unprovoked attack እነዚህ አሁን ቀላል ተርም ነው ይመስሉት አይደለም ዲሁማናይዝ ማድረግ ነው ፋክቱን ላይን በላይን ለይተ ካልገባህና ካልመጣልህ አይደለም የዓለሙን የሀገርን ሰላም እንድትረብሽ የክርስቲያንና የእስልምና ጉዳይ ነው ለተገባል አሁን ለምሳሌ ብንመለከት ማለት ነው የእስልምና እምነት ተከታይ ሀገሮች እንውሰድ ለምሳሌ ሳውዲ አረቢያ ኢራቅ ኢራን ኩዌት ዩናይትድ አረብ ኤሚሬትስ ኳታር የመን ሊቢያ ናይጄሪያ አልጄሪያ ካዛኪስታን አዘርባይጃን ማሌዥያ ኢንዶኔዥያ ብሩኒ እነዚህ ሀገሮች 55% የዓለምን የጋዝና የነዳጅ ተፈጥሮ ሀብት እጃቸው ላይ ነው ያለው ስለዚህ ይሄ ነው ዋናው ቁልፍ ጥያቄ ይሄ ነው ጦርነት የሚጋብዝባቸው ሪሶርሱ ነው ለምሳሌ እነዚህ ጠቅላላ የቡዲስት ተከታይ ቢሆኑ እጣፋንታቸው ተመሳሳይ ነው የክርስቲና ተከታይ ቢሆኑ እጣፋንታቸው ተመሳሳይ ነው ይሄ በትክክል ልንረዳና ልንገነዘብ ይገባል ከእስልምናና ክርስቲና ጋር ምንም ያገናኘው ነገር የለም ግን በዓለም ላይ ያለውን ሪሶርስ መቆጣጠር ብቻ አይደለም በ1971 አካባቢ የፔትሮ ዶላር ስምምነት ይባላል አንዱ ችግር ምንድነው አሁን እዚህ የእስልምናና ክርስቲና ኢራን ነዳጇን የምትሸጠው በራሷ ገንዘብ ነው ከማጋ ከቻይና ጋር ትሸጣለች የቻይናን ገንዘብ ትቀበላለች አንድ ሌላ ማን አለች ዩናይትድ አረብ ኤሚሬት ከቻይና ጋር ጀምራለች ሳውዲ አረቢያ ጀምራለች ሩሲያ ዩክሬን ላይ በገባችው መሰረት ለቻይናና ለህንድ በራሷ ገንዘብ ነው የምትገበያየው ሩሲያና ኢራን ይሄ እያደገ በሚሄድ ጊዜ ዶላር የዓለም አቀፍ የመገበያያ በተለይ ፔትሮ ዶላር በተመለከተ ማንንም ነዳጅ በዶላር ነው የሚሸጠው የተባለው ስምምነት የሚጥስ ዲዶላራይዜሽን የሚሉት ዲዶላራይዜሽን ማለት የአሜሪካን አጠቃላይ ሄጂሞኒክ ኢምፓየር የሚገዳደር አካሄድ ነው ለዚህ ዋነኛዋ ማነች ባውን ሰዓት ጠንካራ ሀገር ሆና በዛው ሁሉ ማዕቀብ ግን ከሌሎች ሀገር ጋር በገንዘባቸው ጋር የምትገበያየው ኢራን ነች ያ ማለት ምን ነው ባድ አፕል ነች ለማ ሌላ ሙስሊሙ ዓለም አላስፈላጊ የዲዶላራይዜሽን ምልክት ነች በዚህ አልበቃም ቻይና በሰራችው ዲፕሎማሲ ዩናይትድ አረብ ኤሚሬት ሳውዲ አረቢያ ኢራን እጅ ለእጅ ተያይዘው ብሪክስ የሚባል አዲስ ዓለም አቀፍ ተቋም ውስጥ ገብተዋል ይሄ ለአሜሪካ የሚዋጥ አይደለም ለግሎባል ኢሊስቱ the west elite ይሄ የሚዋጥ አይደለም መካከለኛው ምስራቅ ውስጥ በተሰራው የአሜሪካ የውጭ ግንኙነት ፖሊሲ ከጀነራሉ እንደምትረዱት የፖሊሲ ኪው ከወሰዱ በኋላ
ሳውዲ አረቢያና ኢራን በቻይና ዲፕሎማሲ ብሪክስን ተቀላቀሉ ማለት አሜሪካ በሳውዲ አረቢያና በእስራኤል ላይ የዘረጋችውን የሚድል ኢስት የመቆጣጠር ፎሬን ፖሊሲ ምን ማለት ነው ቻሌንጅ አድርጎታል አደጋ ላይ ጥሎታል ለዚህ ሁሉ መንስኤ ማን ነው ኢራን መነቀል አለባት እንዴት ትነቅላታል ይሄ ነው ጥያቄው ቆንጆ ምክንያት የተገኘው የአቶሚክ ኢነርጂ ኤጀንሲ ፈረንሳይ ነው እስራኤልን የኒኩለር ቦምብ እንድትታጠቅ ያደረገው ራሳቸው ፈረንሳይ ናቸው አሁንም ዲክሌር ያደረገው የሶየ ነው ኢራን ለምንድነው በዚህ ደረጃ ማበልጸግ የገባችው እስራኤልስ ለምን ፈራች ለማታት ለምን ፈለጋች ካላችሁት ይሄ አሪፍ ነገር አለ the security dilemma የሚባል ኢራንም አልመታም ብላ እንዳትቀመጥ ምን ሆኗል ኢራን ያበለጸገች ነው ኢራንም አላበለጸግ ብላ እንዳትቀመጥ ዶናልድ ትራምፕ በ2015 ቻይና ሩሲያ እና ፈረንሳይ እንግሊዝ አሜሪካ የተስማሙትን ስምምነት ቀደው ጥለው ጭራሽ መጨረሻ ላይ 1% እንድታበለጽግ ያልፈቅድም አሉ ያ ማለት ዲል የለም ስለዚህ ሁለቱም የሴኩሪቲ ዳይለማቸው ሙሉ ሰላም እስራኤልም አይሰማትም ኢራንም አይሰማትም ሁለቱም የራሳቸው አማራጭ ላይ እንዲገቡ የተደረገው በዚህ በሴኩሪቲ ዳይለማ የደህንነት ስጋታቸውን ወይ አይጨብጡት ወይ አይለቁት ግራ ተጋቡ እነዚህ ሀገሮች እሷም ሊጨርሱልኝ ብላ ወደ ኒኩለር ቦምብ ሄደች እስራኤልም አረ ቦምብ ከታጠቀች ትጨርሰኛለች ብላ ወደ ጦርነት ገባች ይሄን መዳኘት የሚችለው የግሎባል ኤሊቱ የሚሊተሪ ኮርፖሬሽኑ ያሰማራቸው በአለም ላይ ኤሊቶች ፖለቲከኞች ነበሩ ግን ተፈልጎ ነው ምክንያቱም በዚህ መሃል ውስጥ ሴኩሪቲ ዳይለማ ውስጥ የኢራን መንግስት ይነቀላል የሚል ግምት አላቸው አሁንም የት እንደተደበቅ እናቃለን ስለዚህ ዋናው መካከለኛው ምስራቅ ላይ ያለው ችግር ሀብታቸው ነው እስልምና እምነት መከተላቸው አይደለም ሀብታቸው ነው ይሄ ኢትዮጵያ ውስጥ ቢሆን ይደረጋል እዚህ እስላም ክርስቲያን ብለን ምንጨቃጨቀው እኛም ሀገሬ ሀብት ድንገታው የሆነ ቦታ ወጥቶ ኮነ የፔትሮ ዶላር ስምነቷ መስመር ማለፍ አትችልም ካለፍ እዛ አልፋል ያለው መንግስት ይደፋል አንዳንድ ሰዎች ሰምታችኋል አሁን ኢሳያስ ለኢምፔሪያሊዝም ያልተበረከከ ምናምን ይብሉ አንዳንድ ጨዋታዎች አሉ በቃ ለማንም ነው አሜሪካ ማለት በ5 አመት 7 መንግስት የደፋች ነች በሪሶርስ ኢሳያስ ጋር ማይሩት ለምንድን ምንም የለው ኢሳያስን ቢፈልጉት ከቀይ ባህር ላይ በአንድ ሚሳኤል በተቀመጠበት ይሸኙታል ግን ወፈለ ኢንተረስት ይሄ ጦርነት የኢንተረስት ጥያቄ ነው በነገራችን የእምነት ጥያቄ የኢንተረስት ጥያቄ ስለዚህ በዚህ መልኩ መረዳት መቻል አለብን ሌላው እዚህ ጋር አሁን በተፈጥሮ ጋዛም በመጡ ኢራን ሁለተኛ ነች ሩሲያ አንደኛ ነች ይሄን ሀብት የመቀራመት የዚህን ሀብት የመወሰን ኢራን በአሜሪካ ሄጂሞኒክ ኤሪያ ውስጥ ያለ መንግስት መሆኗን ማረጋገጥ ሰሞኑን በጣም የሚገርማችሁ ነገር ልንገራችሁ ልክ ኢራን ይሄን ስትመታ ማን ነው ወጥቶ መግለጫ ሰጠው ቢቢሲ ላይ ከ1979 በፊት ከኢስላሚክ ሪቮሉሽን በፊት የነበረው የንጉሱ ልጅ ፕሪንሱ መግለጫ ወጥቶ ሰጠ ከዛስ it is the right time አለ ይሄ ኢስላሚክ የሆነ ገቨርንመንት ነው ችግሩ ብሎ መጣ ይሄ ምን ማለት ነው
እና ስለዚህ ዲሞክራት 1953 አካባቢ መስለኛል ዲሞክራቲካሊ ኢሌክትድ የነበረ የኢራን ጠቅላይ ሚኒስትር ኩ ለማድረግ ተሞክሮ እሱ ያደረገው ምንድነው ለኢራን መጀመሪያ ነዳጅ እንድትወጣ ያስቻለቻት እንግሊዝ ነች ያ ዲሞክራቲካሊ ኢሌክትድ የነበረ ሰው የናሽናላይዝ የኢራን ሀብት አደረገው ቢፒ የሚባለውን አባረሩት ከዛስ ንጉሶቹም ጠፍተዋል ዛሬስ ቢቢሲ ይሄን የንጉሱን ልጅ ይዞ መጣ በሚቀጥለው የንጉሱ ልጅ በኢራን ይሄ መንግስት ከተገለበጠ ቀጣዩ ንጉስ ወይ መሪ ሊሆን ይችላል ማንንም ያቀለው ይሄን በዲዛይን ውስጥ ባይ ዲዛይን ያደርጉት ናቸው ኢራን ላይ አሁን ከአምስቱ የሴኩሪቲ ካውንስል ከፍተኛ ድምጽ እየሰጡ ያሉት ማን ናቸው ዶናልድ ትራምፕ እና ስታመር ነው ማን ነው አዲሱ የእንግሊዝ ጠቅላይ ሚኒስትር ናቸው እና ስለዚህ ወዳጄ እኛ ጋር ያለው የፒስፉል ኮኤግዚስተንስ የእስልምናና ክርስትና ያልቻሉት ነው እንደውም አንዳንድ የሚዲያ ተርም አለ እኮ የቱ ጋር እንደጻፍኩት አላገም ሳና በጣም የከረመኝ በጣም ነው የሚችሉበት በነገራችን ላይ ይሄ ስም ማውጣት ማንንም አይችላቸው ወዳጄ አሁን እኛ ሀገር መጥቶ አንድ ሰው ወሪዝና የታል ኢስላሚክ ቴሮሪዝም ቢላው ለምሳሌ አንድ ሰው ወሎ ሄደን ዲብትል ማለት ነው ወይ ደግሞ እዚህም ተቀምጣ ማለት ነው ምን ትለዋል ለምሳሌ እንዲህ ብሎ አንዱ ቢያናግር ምን አልከኝ ምናምን ነው የሚለው እኛ ይሄን ኤሌመንት አናቀው እኛም ኮይን አላረግነው ፕራክቲካሊም የለም እኛ ሀገር ሚዲያው ይሄን ኮይን ያረግላል ሳታላምጥ ቋጥክ ሌላ ችግር ነው ማለት ስለዚህ ከዚህ መውጣት መቻል አለብን ግን ምክንያቱ ብዙ ነው ይሄን በኋላ ላይ ስለ ሴሌክቲቭ ዲፕሎማሲና እናወራለን እዚህ ጋር አንድ ፖይንት ነበረች እና ለማንኛውም ስናጠቃልለው የጀስት ዋር ቲዮሪ ያለው ንድፈ ሐሳብ ሁሉም ጦርነት ጀስቲፋይብል ነው ለማ ለወራሪው ማን ነው የሚሰጠ ሚዲያው ነው የሚሰጠ ለምሳሌ አሁን ጋዳፊ ላይ ታስተውሳላችሁ ሁማኒቴሪያን ኦፕሬሽን በሚል ነው የተገባው ግን የጀስት ዋር የሚባለው ቲዮሪው ራሱ ጀስት የሚባል ዋር የለም በተለያየ ቋንቋ ቢያስደግፉትም ግን እንደው ምንድነው የሚሉት it serve a camouflage the real objective of the military operations በቃ ማልበስ ነው ሚሊተሪ ኦፕሬሽኑን መቀባባት ነው ከዛ ጀስት ዋር ነው ተባላለ ከዛ ወራሪው ምን ያገኛል ማለት የሞራል የበላይነትና የህግ ድጋፍ ያገኛል ማለት ተወራሪውስ ኦሬዲ በሚዲያ ሴትአፕ የተሰራ ነው መታመጣው ነገር የለም ከዛ ሚሊተሪ ኢንተርቬንሽኑ ምን ይባላል ኢቲካል ኤንድ ሞራል ስታንዳርድ የተጠበቀ መጀመሪያ ግን ግራውንዱ ነው የሚሰራለት ስለዚህ እያንዳንዱ ላይ የሚሰጡትን ለምሳሌ አንዳንዱ መጥቶ ይሄን ራፍ ስቴት ማስወገድ ነው ይላል ራፍ ስቴት ማን ነው ዲፋይን ያደርገው ምን ሲሟላ ነው ይሄ ካልገባ ሌላ ጉዳይ ነው ስለዚህ ስናጠቃልለው ይሄ ከእስልምናና ክርስትና ጋር የሚያገናኘው የለም ጦርነቱ የኢንተረስት ነው ኢራን ከኒኩለር ቦምብ ቅድም የእስራኤል ስጋት ይሄ ሴኩሪቲ ዳይለማ ነው ባይ ዲዛይን ነው ያረጉባቸው ይሄን ያረጋው የፖሊሲ ኩ ያረጋው ጀነራል ክላርክ እንደነገሩን ከዛ ጀምሮ የመጣ ነው ከእስልምና ክርስትና ጋር የሚያገናኘው ሁሉም ሰው ማወቅ ያለበት ይሄ ሁሉ ሀብት ክርስቲያን ደሴት ቢሆን ያው ነው መታመጣው ነገር የለም ስለዚህ ይሄ ጦርነት ከእስልምናና ክርስትና ጋር የሚገናኝ ሳይሆን ከኢንተረስት ጋር ያን ኢንተረስት መረዳት ማመን ይፈልጋል ጎበዝ ሰው ደግሞ ይሄ ነገር እኛ ሀገርስ ላይ ምን ኢምፓክት ሊያመጣ ይችላል በተወሰነች በሜሴጅ የሚሰዳደቡ አሉ that's the impact of the war የዛን ዋር ናሬሽን በአዲስ ናሬሽን ቀይረህ የአገርህን ያለን ፒስፉል ኮኤግዚስተንስ ትጠብቃለህ እንጂ
በተከፈተል ሙዚቃ አብራ አደንስም ያቀሽምነት ነው ስለዚህ ከዚህ መውጣት ነው በዛ ላይ ኢንተርናሽናላይዝ ማድረግ እምነትን ማቆም አለብን የኦርቶዶክስ በሉት የሙስሊም በሉት የጴንጤው በሉት በኢትዮጵያ ህገ መንግስት ስር ነው ያለው በኢትዮጵያ ሉዓላዊ ግዛት ውስጥ ነው ያለው ሚዳኘው በኢትዮጵያ ህግ ነው እነሱ ቢፈልጉት ኢንተርናሽናላይዝ እንድናረግ ነው አንዳንድ ኤሌመንቶችም ሙስሊሙን ክርስቲያን አጠገቡ ባለው ፖሊስ ጣቢያ በሚኖርበት ሀገር ህግና ደንብ እንጂ ሚዳኘው እኛ እዚህ ሀገር ውስጥ ረብሸን ሚዳኝ ክርስቲያንም ሙስሊምም በአለም ላይ የለም በዚህ መታመን አለብን ሰው ካስቀየመው ቅርቡ ፖሊስ ጣቢያ መሄድ ነው ቱርክ ውስጥ ይራበሹበት ቱርክ ህግ ነው ሚዳኘው አሜሪካ ውስጥ ኢራን ውስጥ ሶሪያ ውስጥ የፈለገው ሌላ ምን አለ በአለም አቀፍ ደረጃ ደግሞ የትም ሀገር ቢፈጸም ጂኖሳይድ ክራይም አገንስት ሂዩማኒቲ ኢን ኢትኒክ ክሌንዚንግ ይሄ ኢንተርናሽናላይዝ የሚያደርግ ወንጀል በመሆኑ የትም ሀገር ቢፈጸም ይሄን አለቅድሚያ ሁኔታ ሰው በመሆናችን የምንዋጋው ጉዳይ ነው ስለዚህ እጃችን ላይ ያለውን ፒስፉል ኮኤግዚስተንስ እንጠብቀው አንዳንድ መጥፎ ምልክቶችም አሉ በእምነትም በብሔርም ግን እንዳትሞኙ ሞክረው እኮ ያቃታቸው ያዘውን በትናለ እንዴ ይሄ ጅል ድግስ ነው ፈንታሌዎች ነን ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ ወደ በኋላ ላይ በሌላ ሐሳብ እንመጣለን መልካም ቀን ቻው